ቤተሰብን ብታስብ ይሻላል። ለኛም እሱ ነው ይሻላል። ይኸውልህ እኔ መንገድ ይመርጫለሁ፣ ያንተን ግን አላውቅም። መጎዳትና ሴቶች በሙሉ በጣም ደስተኛ ነኝ። ደግሞ ከአንቺ ባህሪም እንደሚገርመኝ ታውቂያለሽ። ሁሉንም አይነት ባህሪ አስተናግደሽ ታዲያ አንቺ መቼ አመጣሽኝ? ራሴ አንድ መጣሁት ብላ ማለት ነበረብኝ። በባንድ ተዘርሯል እንዴ? ጽድት ታረጋለህ እና እጅ ላይ ይዘው እስከሚሸግት ነው እንደምጠብቀው እያየን እናጣራለን። አሁን እንግዲህ ለማንኛውም እኔም ወደ ጤፉ ጋር ልሂድ፣ ገበያውንም ላጣራ። ናሆም ከአንቺ ተለይቼ መኖር አልቻልኩኝም፣ አይንሽንም ማየት ፈለግኩኝ በማለት ሐዋሳ ምሩ ጋር እስከመሄድ ድረስ ደርሷል። ምሩንም እንግዲህ በሌላ ሰው ስልክ እዚህ ቦታ ነይ በማለት በመቅጠር ሰርፕራይዝ አድርጓታል። ምሩም ማመን ነበረ ያቃታት። ሐዋሳ ላይ አሁን ምሩና ናሆም እየተዝናኑባት ይገኛሉ። እንዲሁም ጽናትና ኪራም ለመሄድ እቅድ ይዘዋል። ኪራና ጽናት ከሄዱ እኔ ቁጭ ብዬ ነው የማየው፣ ይዘውኝ መሄድ አለባቸው ያለችው ቲናም እንቅልፍ አልተኛም ብላ ቁጭ ብላ እየጠበቀች ትገኛለች። የራኬብ ነገር ግራ የገባት ሰኒ ከሐዋሳው ሽርሽር ይቅርብኝ፣ እህቴን ትቼ መሄድ አልችልም በማለት ሀሳቧን ቀይራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። ዛሬ ደግሞ ጽናት ድራማ 291 ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው ፓርት ላይ እንግዲህ ምሩ ሽማግሌ ሊላክላት ወደ ቤተሰቦቿ ጋር ሄዳለች። በሄደችበት ቦታ እንግዲህ ናሆም እኔ ብቻዬን ካላንቺ መኖር አልችልም፣ አይንሽን ሳላይ መኖር ከበደኝ በማለት ወደ ሐዋሳ በመሄድ ሰርፕራይዝ ሊያደርጓት ችሏል። ኪያም አሁን ላይ እናቷን ወይም ደግሞ ፍቅረኛዋን መምረጥ ተቸግራለች። ቅዱስ ሊያማክራት ሞክሮ ነበር፣ እሷ ግን እየደበቀች ትገኛለች። እኔ ራሴን አውቃለሁ፣ እንዲሁም ጠንካራ ልጅ ነኝ፣ የእናቴን ደስታ ነው የምፈልገው፣ እናቴ ካልፈቀደች ሁሉም ነገር አይሆንም እያለች ትገኛለች። ቅዱስም የእናትሽ ፍላጎት ምንድን ነው በማለት ጠይቋት ነበር። የእናቴ ደስታ እኔን ተደስቼ ማየት ነው በማለት ነበር የመለሰችው። ቅዱስም አሁን እኮ ታዲያ አንቺ እየተደሰትሽ ሳይሆን እያዘንሽ ነው ያለሽው፣ ስለዚህ በዚህ ደግሞ እናትሽ ተጎጂ ናት ማለት ነው። ስለዚህ ቀስ ብለሽ ውስጥሽን ብታዳምጪ ይሻልሻል። ተደብቆ ወይም ደግሞ ማስመሰል ራስን ይጎዳል እያላት ነው የሚገኘው። እሷ ግን እኔ ከማንም በላይ ጠንካራ ነኝ፣ አልጎዳም፣ ራሴን አውቃለሁ በማለት ነው የመለሰችለት። ነገር ግን አሁን ላይ ኪያ የምትመርጠው ጠፍቷል፣ ግራ ተጋብታለች። ከፍቅረኛዋ እንዳትሆን እናቷ አይሆንሽም ተይ እያለቻት ነው። ከእናቷ እንዳትሆን ደግሞ የእሱ ነገር ግራ እያጋባት ነው። በሷ ምክንያት ራሱን እየጣልና እንዲሁም ከሰውነት እየወጣ እየሰከረ እየጠጣ ይገኛል። በቢሮም እንግዲህ ተገናኝተው ነበረ። በተገናኙበትም ሰዓት ታፈቅሪኛለሽ በማለት ጠይቋት ነበር። እሷ ግን ሁሉም ነገር አብቅቷል፣ ምንም አዲስ ነገር የለም በማለት ብትነግረውም እሱ ግን ከመቀመጫው በመነሳት ጠጋ ብሎ እሽ ምንም ነገር እንዳታወሪ በማለት ወዳልተፈለገ ነገር ሊገባ ሲል ሀና ከውጪ መታባቸዋለች። ሀናም እንደው ምን አባቴ ይሻለኛል፣ ለምን አባቴ መጣሁ በማለት ነበር ራሷን ስትወቅስ የነበረችው። እሱም አውባት መጭ ነበር የሚሻለሽ፣ ምን ልትሰሪ አሁን መጣሽ? ምን አይነት ደንቃራ ነሽ? አጉል ሰዓት ላይ እኮ ነው የመጣሽው በማለት እንግዲህ እሱም ቁጣውን አስተናግዶባታል። የናሆም በአንድ ቀን ቱር ብሎ ሐዋሳ መግባቱ እነ ኪራና ቅዱስን እያነጋገረ ነው የሚገኘው። ኪራም እንዴት በአንድ ቀን ተነስቶ ግን ይሄዳል? ቢያንስ 3 ቀን ቢቆይ ምን አለበት? ከሽማግሌዎቹ እኮ እሱ ቀድሞ ሄደ በማለት እንግዲህ ስለ ናሆም እያወሩ ነበረ። እንዲሁ እኮ ነው ፎንቃ፣ እኔም አንዴ ለአንድ ወዳጄ እንደዚህ ተከትዬ ገጠር ገብቼ ነበር በማለት እንግዲህ ቅዱስም ኪራን ነካ በማድረግ ነግሮታል። ኪራም ሚስጥሩ ስለገባው ይሄ ነገር ወደ እኔ መጣ መሰለኝ፣ ነገሩ እውነትህን ነው፣ አንተንም እንደው አንዷ እንደዚህ ባደረገችህ እና ባየንህ እያሉት ነበረ። ቅዱስም አንዴ እንደዛ ስላደረገኝ አሁን ዳግመኛ
የሚያደርገኝ አይመስለኝም በማለት ነው የመለሰው። ምክንያቱም አንዴ ልብ ተተጎዳ ሁለተኛ ላይ ለማፍቀር ውስጣችን እሺ አይልም። አንዴ ተጎድቷልና ዳግም የምንጎዳ ነው የሚመስለው። ነገር ግን ከአፍቃሪና አፍቃሪ ሲገናኝ ደግሞ ያለፈው የተጎዳው ሰው በንጹህ ፍቅር ሊካስ ይችላል፣ አይታወቅም። ቅዱስም እንደዛ ነው ያለው። እንግዲህ እኔም 10 ጊዜ በተንበረከኩኝ ብቻ አፍቃሪና ተፈቃሪ ባገናኘን በማለት ነው እንግዲህ ምኞቱን የተናገረው። ቲናም አሁን ላይ በናቲ ፍቅር እየተገረመች ትገኛለች። ምን አይነት ንጹህ ልብ ነው ግን ያለው? ምናልባት እንደዚህ ሆኜ የህይወት ታሪኬን እያወቀ በንጹህ ፍቅሩ እንደዚህ ቀርቦኛል። እረ ፈጣሪው ተመስገን፣ ከሱ ጋር ንጹህ ፍቅር ይዤ ቆሎ ቆርጥሜ ባድር ይሻለኛል እያለች ከዚህ በፊት ሰርፕራይዝ ያደረጋትን እንዲሁም ደግሞ አብረው ያሳለፉትን እያስታወሰች ወደኋላ ትገኛለች። ሳንቾም ከራኬብ ፍቅር ሳይዘው አይቀርም። ከጓደኛው ጋር ምግብ አቅርበው እየበሉ ባለበት ሰዓት እንግዲህ እሱ ራኬብን ሲያስታውስ ጆፔው ግን እንቅት አድርጎ ነበር ምግቡን የበላበት። ዞር ሲል ያው አንተ እጅ ላይ ዘኮ ልታሻግተው ነው እና ቁጭ ብዬ ልጠብቀው በማለት ነበረ የመለሰለት መልስም። ምክንያቱም እሱ በትዝታ እንዲሁም ደግሞ በትውስታ ወደኋላ መለስ ብሎ ራኬብን እያስታወሰ ስለነበረ ምግቡ ትዝ አላለውም። ያው የፍቅር ጅማሬው እንደዚህ ነው። አንድ ሰውን እንግዲህ ልንቀርብ ስንፈልግ ስለዛ ሰው ማሰብና ስለዛ ሰው ማጣራት ነው የሚቀናን ማለት ነው። አሁንም እሱ እንደዛ እያሰበ ነው የሚገኘው። እነ ጽናት ከኪራ ጋር ወደ ሐዋሳ ለመዝናናት አስበዋል። ሰኒንም እንሄድ ብለዋት ነበር። ሰኒ ግን እህቴን ምን እንዳደረጓት አላቅም፣ እንደዚህ ልትፈቅድላቸው እንዴት ትችላለች? ሁልጊዜ ስትትሰራለች። ይህን ነገርማ ትቻት መሄድ አልችልም፣ ማጣራት አለብኝ በማለት ጆከር እያማከረችው ነበረ። ጆከርም አንቺ ሂጂ እኔ እዚህ እቆያለሁ ከሷ ጋር ቢላትም እሷ ግን እኔ እህቴን ትቼ አልሄድም በማለት ነው የመለሰችው። ይሄ ሁሉ የኔ ጥፋት ነው፣ የኔ ጓደኞች አይደሉ ወይ እንደዚህ ሊያደርጉ የቻሉ? ምንድነው ግን ችግር ማያጣን እያሉ በፍቅራቸው ላይ እንግዲህ የተከዙ ነው የሚገኙት። ምናልባትም ጊዜ ተለውጦ የሰኒንም ጋብቻ እናይ ይሆናል። ያም እንደሚሆን ደግሞ ተስፋ እናደርጋለን። አሁን ላይ የምሩና የናሁም ሰርግን እየተጠባበቅን ነው የምንገኘው። በሰርጓቸው ላይ ደግሞ ምንም ነገር እንዳይፈጠር የሁላችንም ምኞት ነው። የናሁም ቤተሰቦች እንግዲህ የሚጠራና የማይጠራ ዘመዶቻቸውን እየመዘገቡ ነበረ የሚገኙት። እንዲሁም 4 ከብቶች ለመታረድ እቅድ ተይዟል። ያው ቀውጢ የሆነ ሰርግ ይሆናል ብለን እናስባለን። በቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ቆዩ እያልኩ እዚህ ጋር አሰናበታችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።